ሚስቶች ከነ ልጆች ነበር። ልጅ የለኝም። ከእሱን ጋር ማርሉም ልጅ የለኝም። እና ምን ላድርግ ነው ታዲያ? ሌላ ሚስት ልፈልግልህ? እኔ አሻንጉሊት ስለሆንኩ ሌላ ሚስት ይፈልግልህና አግባና ውለድና ሌላ ሚስት ፈልግልኝ ካልሆነ ምን ቀረ? እሺ ይቅርታ እንድታደርግልኝ እፈልጋለሁ። ምን አልከኝ? ይቅርታ እንድታደርግልኝ እፈልጋለሁ። አንድ ነገር ላስቸግር። እሺ ከዚህ በኋላ ከህይወቴ ውጣ። አልወጣም። የት ነው የምወጣው? ዳኒ በዚህ ልክ የት ነው የምወጣው? ውጣ ከህይወቴ ማለት የት ነው የምወጣው? ይቅርታዬን ተቀበል። አልቀበልም። ይቅርታዬን ካልተቀበልሽ ይቆጭሻል። ጽጌ ስሚኝ፣ አዎ ይቅርታዬን ተቀበይው ነው የምልሽ። ዳኒ ተው፣ እንደዚህ አይደለም። ለምንድን ነው ይቅርታዬን የማትቀበለው? እንደዚህ አይደለማ። እኔ ስንት ጊዜ ነው ፈተና ውስጥ የገባሁት? ስንት ነገር ውስጥ ነው ያስገባሽኝ? አንቺ ለምንድን ነው ትክክል የምትሆኚው? ምን ይልሻል እስኪ ውዴ፣ የታዘበን ያየፈራ ለሰከከን ስዳርጊ ሳልጠረጥር ሳልዘጋ። ሰላም ሰዎች እንዴት ናችሁ? ዛሬ እኔን ሁኔታ አይታችሁታል። ባለፈው ከራሱ ከመቆጣጠር በላይ ማለት በጣም ጉዳት ላይ ነው እና ትንሽ ያለውን ነገር ቢያንስ ቢያመጣጥንለት ከጽጌ ጋር ያለው ነገር ቢያንስ ትንሽ ሰላም ቢሆን ነገሮች ያን ያህል ላይከብዱበት ይችላሉ። ምክንያቱም ከመጀመሪያውም አይዞ ከጎን ነኝ፣ ምንድነው የሆንከው፣ የተጨነቀው ነገር አለ ልረዳ እያለችው ነበር እና ቢያንስ ያንን ያለችውን ነገር አሁን ላይ ታርግልኝ ነው እሱ። ቢያንስ አጠገቤ ትሁን። በጣም ከባድ ነው እንደሱ መሆናችሁ ስታስቡት። ልጅ አለኝ ብሎ በዙሪያ ካለው ሰው ጋር በጠቅላላ ከተባላ በኋላ ልጄን አስቀድማለሁ ብሎ ልጅ የሚባል ነገር የለም ማለት በጣም ዱብዳ ነው። በጣም የሚያም ነገር ነው እና ደህና አይደለም፣ እሱም ደህና አይደለም። እኔ ሪሰንትሊ ከጽጌ ዙሪያ ነው እየሆንኩኝ ያለሁት፣ ግን ከሱ ቢያንስ እኔ ነኝ የምረዳው፣ ማንም እየተረዳው አይደለም። እኔ ከማየው ነገር ደግሞ ትክክል አይደለም፣ ልክ አይደለም፣ ተጨንቋል። ቢያንስ ለእኔ ንገረኝ ብላ ነው የመጣችሁ። ገብተዋል? ያ ነገር አላዛትም ለአንተ ደህንነት። ይሄ ደግሞ ፍቅር ነው። ከጎኔ መሆን ነው እንጂ ያለባት። ለእሷም ዱብዳ እኮ ነው። ኖ ለእሷም ዱብዳ ነው። ዳኒ ቆማል ተባብለህ አትችልም። ለምን አትችልም? አንተ ታዲያ ሰላሳው ጋር ትሮጣለች እና ከአንተ ጋር ሁሌ መቆም አለበት? እንዴት አይነት አስተሳሰብ ነው? ዳኒ ደግሞ ቶሎ ብለህ ግድት ጽጌ ስትሆን ለምንድን ነው የብሱን እንዴት ነው የውሸት አረገዝኩ ብላ ስትሰግድላን ነበር እኮ። እንዴት ህመሟስ በዚህ ልጅ ምክንያት ይሄ የተረገዘ የተባለው ልጅ እኮ በጣም ብዙ ነገር አይታለች። እቺ ልጅ ገብቶሃል? ተመናጭ ውጪ ሂጂልኝ አልፈልግሽም ከመባል ጀምሮ በጣም ብዙ ነገር አይታለች። ለዚህ ደግሞ ጊዜ መውሰዱ አይቀርም። የማን ነበር በዛ ሰዓት ላይ የማን ጉዳት ነው የሚበልጠው? ቤቲ የእሷ። እሷስ እንዴት አትጎዳም ብለህ ታስባለህ ዳኒ? እሷ እኮ ትጎዳለች። ስለምትወደው የምትወደውን ሰው ማጣት ደግሞ በጣም ከባድ ነው። ምክንያቱም አንድ ሰው የሚወደውን ሰው አቶ መኖር አይችልም። እሷን አትጎጂ የበለጠ። አንተማ ልጅ ብለህ መርጠሃል አንዴ ማለት ነው። እሷ ግን ብዙ አልማ ብዙ ነገር አብራችሁ አድጋችሁ በአንድ ጊዜ መቶ ያ ነገር ሲበላሽ፣ በተለይ ደግሞ በእሷ ምክንያት እንደሆነ ስታውቀው በጣም ነው የምትጸጸተው ከአንተ የበለጠ። ምክንያቱም ይሄ ልጅ ተሽብዬ ቀለበቱን ብቀበለው ኑሮ ሌላ ጋር ይሄድን ብላ ታስባለች። ተጎጂ ሁለታችሁም ብትሆኑም የበለጠ ግን እሷ ትጎዳለች ብዬ ነው የማስበው። እንዴት የሷም ሳይሆን የማጉዳት ይበልጣሉ። አንዱ ልጅ የለም ሲባል ደግሞ ድጋሚ ደግሞ ልትጣይ ነው ከኔ ጋር አለ ትናንትና ልጅ እያለ ከጎኔ ከመተሽም ከቆምሽ ዛሬ ልጅ የለም ስለዚህ ሰላም መሆን ይችላል። እናንቺ ለምንድን ጊዜ ማሰጭኝ? አንዴ አዳምጪኝ። የምታስረዳኝ ምንድን ነው? እኔ የማላውቀው ነገር አለ አንተ ጋር ሀፕን ያደረገ እኔ የማላውቀው ነገር አለ። ምን ሁሌም ከጎን ነበርኩ፣ ከነ ሚስቶች ከነ ልጆች ነበር። ልጅ የለኝም። በቃ ከእሱን ጋር ማርሉም ልጅ የለኝም። እና ምን ላድርግ ነው ታዲያ? ሌላ ሚስት ልፈልግልህ? እኔ አሻንጉሊት ስለሆንኩ ሌላ ሚስት ትፈልግልህና አግባና ውለድና እንደዛ ምን ሚስት ፈልግልኝ ካልሆነ ምን ቀረ? እሺ ይቅርታ እንድታደርግልኝ እፈልጋለሁ። ምን አልከኝ? ይቅርታ እንድታደርግልኝ እፈልጋለሁ። በቃ እስካሁን ላደረኳቸው ነገሮች አሁን ላይ ልጅ አለኝ በሚል ነገር በቃ ያንን በማመኔ አንቺን ከፍቼሻለሁ፣ ብዙ ጎድቼሻለሁ። እኔ አሁን ዛሬ ላይ የመጣሁት አንቺን ይቅርታ ለመጠየቅ ነው። ይቅርታ እንድታደርግልኝ እፈልጋለሁ ለተፈጠሩት ነገሮች በሙሉ እና ላረኳቸው ላጠፋኋቸው ኤፍሱን እንዳደረገችው ነገሮች በሙሉ ይቅርታ መጠየቅ አለብኝ። መካስም ካለብኝ ደግሞ መካስ አለብኝ። አንድ ነገር ልንገርህ፣ አንተ ያደረካቸው ነገሮች የተፈጠሩት ነገሮች በሙሉ በይቅርታ የሚታለፉ ብቻ አይደለም። አንተ ይቅርታ ስላልክ
ከይቅርታ በላይ ምን ልፈጥርልሽ? አንድ ነገር ላስቸግር። እሺ ከዚህ በኋላ ከህይወቴ ውጣ። አልወጣም። የት ነው የምወጣው? ዳኒ በዚህ ልክ የት ነው የምወጣው? ውጣ ከህይወቴ ማለት የት ነው የምወጣው? ስተቶችን ትላንትና ልጅ እኔ አንተ ያደረግከውን ስተት ግማሹን አይደለም ሩቡ ባለ እንደዚህ የምታደርጊው ጽጌ፣ ትላንትና ልጅ ስላለ ውስጤ በቃ ጽጌ አልገፋችሁም ከዳኒ ጎን ነች ለመባል ብለሽ ነበር ስታደርጊ ለመባል ዳኒ ለመባል አይደለም ዳኒ ታውቀዋለህ አይደል? ልጅ የለኝም ከአንዳንዴ እሺ ልትላችልማ ከአንዳንዴ እሺ ልትአትችል አሁን ከኔ ጋር መሆን አትፈልግም። ከአንዳንዴ እሺ ልትአትችል ለምን ልጅ የለኝም ትዳር የለኝም። አሁን ግን ከኔ ጋር መሆን አትፈልግም። ነገ ደግሞ ሌላ ሴት በህይወቴ ብትመጣ ወይ ደግሞ ልጅ ቢመጣ ደግሞ አይ ከዳኒ ጎን መሆን እፈልግ ነበር ትያለሽ። አልልም እንደዛ ነው። አንዴና ለመጨረሻ ጊዜ አንተ ከህይወቴ ውጣልኝ እንጂ አልልም። አንቺ እንደዛ ነው የምትይው። አልልም እልውስጥ አታጋባኝ። አትወቃቀሱ። አሁን ለመወቃቀስ አይደለም እኮ ለዚህ መጣ ነው። ምን ታመጫለሽ? ምንም አታመጪም። እኔ ዛሬ ላይ ጠሮሽ ይቅርታ አልጠይቅሽም። አንተ ራሱ ይቅርታ የምትጠይቅበት መንገድ እንኳን ልክ አይደለም ታውቃለህ። ሀምብል ሆነ ቢያንስ አንገት እንደርተ ምን አለ ይቅርታ ብትጠይቅ። ይቅርታ ከተባልሽ ይቅርታ ካልሆነ ደግሞ አልተረጋጋሽም። ቢያንስ መረጋጋትን ልመጂ። በቃ ተረጋጊና አንዴ ላውራ። ውስጥ ያለው ስሜት እኔ በጣም የሚያደርግ ነገር ምን ተፈጠረ? ምን ሆነሽ? አትናፍቀኝም እንዴ? ለምንድን ነው ባይ እንጂ እያየሁህ ነው። እባክህ ወደዛ እያየሽ ነገር አልናፈቀኝም። እሺ አትይኝ። ምንም ለምን እኔን መካድ የምትፈልጊ እኔን መሸሽ ምክንያት የምትፈልጊ ለምንድን ነው? አንተ ጤኛ አይደለም እንዴ? በመሀላችን ልጅ አለ ብዬ ነገሮችን ተበላሽተው ግን አሁን ልጅ ተረዳሽ ነው አይደለ? ስለዚህ እኔ ምንም አይደለም አሁን ፈልግ ይቅርታሽን የጠየቅኩሽ ሰው ይቅርታ ማለት ደግሞ ምንም አይከብድም። ጽጌ አንቺም ደግሞ ትንሽ ለመረዳት ሞክሪ። አይ ነው በጣም ትልቅ ነገር አሳልፈናል። አይ ነው አንቺ ያሳለፍሽው ነገር እኮ ነበርኩኝ አይደል እንዴ? አይቻለሁ አይደል እንዴ? አይ ነው ነገር ግን ደግሞ እዚህ ጋር በቃ ይሄ ልጅ ተሸወደ። ልጅ አለኝ ብሎ አሰበ፣ ኃላፊነት አለብኝ ብሎ አሰበ። ገብቶሻል ጽጌ? በዛን ሰዓትም እኮ አልተወሽውም ነበር አይደል? ስለዚህ ቢያንስ ትንሽ አንተ ስርዓት አድርግ። ዳኒ መጀመሪያ ይቅርታን ትቀበልህ ነው ወደዚህ አይነት ነገሮች ትገባለች። ኖ ወዴትም ነገር መግባት አልፈልግም። ከዚህ በኋላ ሌላ ምዕራፍ የለንም። ሰላም ጽጌ፣ ሰላም የሚባል ነገር የለም። ኖ አልፈልግም ጽጌ፣ አልፈልግም። ይቅርታ እንባባል። ምንድን ነው ችግር? ይቅርታ ብታደርግልኝ ዳግመኛ አይን አትየው። አልፈልግም። በቃ መብቴ እኮ ነው። አልፈልግም። ዛሬ የመጣሁት በዚህ ብሷ ስለጠራችኝ እንጂ አንተ መኖርህን ባቅ ኖሮ በዛው ነበር የሚሄደው። ጽጌዎች ጊዜ ያስፈልግሻል። ነገሮች መረጋጋት ያስፈልግሻል። ይቅርታ እያልኩሽ እኮ ነው ጽጌ። ለፈጠርኳችሁ ለተፈጠረው ነገር በሙሉ እኔ ፈልጌው አይደለም። እንደዚህ አይነት ነገር ውስጥ የገቡት ፈልጌው አይደለም። እንደዚህ አይነት ነገር አልቀበልም። ይቅርታ ካልተቀበልሽ ይቆጭሻል ጽጌ። ስሚኝ ጽጌ፣ አዎ ይቅርታዬን ተቀበይው ነው የምልሽ። ዳኒ ተው፣ እንደዚህ አይደለም። ለምንድን ነው ይቅርታ የማትቀበለው? እንደዚህ አይደለም። እኔ ስንት ዘሽ በቃ አይ ነው ፈተና ውስጥ የገባሁት ስንት ነገር ውስጥ ያስገባሽ። አይ ነው አንቺ ለምንድን ወደ ትክክል የምትሆኚው? ዳኒ እኮ አሁን ትክክል አይደለም። ምክንያቱም ሊፋታ ቆይሽ ነኝ ወይ ምናምን ትላለህ። አንተ መጀመሪያ ልጅህን መርጠሃል። ሲቀጥል ደግሞ የሁለታችሁን መጀመሪያ እሷ ቀለበት አላስርም ብትል መታገስ ነበረብህ። አንድ ቀን እንኳን ሳታድር ነው ልጅቷን ፍቅረኛን ያመጣኸው። ሰው እዚህ ጋር ጽጌ፣ እኔ በጽጌ አልፈርድም። እኔ ሴት እንደመሆኔ ነገ የሚሆነው ነገር ይፈጠር ጥሎኝ ይሄዳል። ስለዚህ ራሴ መቋቋም አለብኝ ብላ ብዙ ታስባለች እንጂ ተመሬት ተነስታ ቀለበት ልታደርግ አትችልም። ማንኛውም ሴት ማለት ነው። የነገዋን ደግሞ ስለምትጨነቅ በጣም የዋህ ናት። ያው አንተ ደግሞ ጽጌ ላይ ትንሽ ትበረታለህ። ለምንድን ነው አቅም ሁላ ይኖርሃል ጽጌ ልጅ ማለት ነው። እና ለማንኛውም ዳኒ ታገስ፣ ጊዜ ስጣት። ጊዜ ስትሰጣት ስለምትወደት ያስታውቃል እኮ አነጋገሯ ላይ ራሱ። ስለዚህ የዛን ጊዜ ስትሰጣት ታርቃችሁ ካሳት። እሷን ለማስደሰት ሞክር፣ በልክ ሳይሆን ከዛ ወደ ራሳችሁ ትመለሳላችሁ ማለት ነው እንጂ እንደዚህ ሁለታችሁም በተጋተታችሁ አይደለም የሚሆነው ነገሩ።